አብራችን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። በኢትዮጵያ አዘጋጅነት የሚካሄደው የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ዛሬ ይጀምራል። በሀገር አቀፍ ደረጃ ትኩረት የተሰጠውና በአበበ ቢቂላና ድሬዳዋ ስቴዲየም የሚካሄደው ይህ ውድድር ከደቂቃዎች በኋላ አዲስ አበባ ላይ ይጀምራል። በአዲስ አበባ አበበ ቢቂላ ስቴዲየም ላይ ሶማሊያና ደቡብ ሱዳን 7 ሰዓት ላይ በሚያደርጉት ጨዋታ የሚጀምር ሲሆን ሀገራችን ኢትዮጵያ ደግሞ ከሩዋንዳ ጋር 10 ሰዓት ላይ ትጫወታለች። ድሬዳዋ ላይ የሚካሄደው የታንዛኒያና የሱዳን ጨዋታ 11 ሰዓት ላይ ሲጀምር ብሩንዲ ከዩጋንዳ ደግሞ ምሽት 2 ሰዓት ላይ እንደሚጫወቱ መርሃ ግብሩ ያሳያል። 10 ሀገራት በሚሳተፉበት ውድድር በምድብ 1 ኢትዮጵያ፣ ሶማሊያ፣ ኬንያ፣ ደቡብ ሱዳንና ሩዋንዳ ይገኛሉ። በምድብ 2 ዩጋንዳ፣ ታንዛኒያ፣ ጅቡቲ፣ ሱዳንና ብሩንዲ ተደልድለዋል። ውድድሩ እስከ ህዳር 23 ድረስ ቀጥሎ የሚካሄድ ይሆናል። የስድስተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ትላንት ቀጥለው ሲከናወኑ ተጠባቂ የነበረው የኢትዮ ኤሌክትሪክና ሐዋሳ ከተማ ጨዋታ በኢትዮ ኤሌክትሪክ 3-2 አሸናፊነት ተጠናቋል። በጨዋታውም ዳግማዊት ሰለሞን በጨዋታና በፍጹም ቅጣት ምት 2 ግቦችን ስታስቆጥር መሀሌት ምትኩ ደግሞ ቀሪዋን የኢትዮ ኤሌክትሪክ ግብ አስገኝታለች። አጥቂዋ ዳግማዊት በውድድር ዓመቱ ያስቆጠረቻቸውን የግብ ብዛቶችም 11 አድርሳለች። ፀሐይነሽ ጁላና የምስራች ላቀው የሐዋሳ ከተማን ግቦች ያስቆጠሩ ተጫዋቾች ናቸው። ዘንድሮ ጥሩ አጀማመር ያደረጉት ኢትዮ ኤሌክትሪኮች ያደረጓቸውን 6ቱንም የሊግ ጨዋታዎች አሸንፈዋል። በ6ቱ ጨዋታዎችም 16 ግቦችን አስመዝግበዋል። 3 ግቦች ብቻ ተቆጥሮባቸዋል። በሌላ ጨዋታ ሲዳማ ቡና አዲስ አበባ ከተማን 2-2 በማሸነፍ ነጥባቸውን ሲያሳድጉ የሲዳማ ቡናን 2 የማሸነፊያ ግቦች ምትኬ ብርሃኑ ናት ያስቆጠረችው። ፕሪሚየር ሊጉ በነገው ዕለት በሚካሄዱ 2 ጨዋታዎች የስድስተኛ ሳምንት መርሃ ግብሩን ሲያጠናቅቅ 7 ሰዓት ላይ ኢትዮጵያ ንግድ ባንክ ከልደታ ክፍለ ከተማ፣ 9 ሰዓት ላይ ደግሞ ባህር ዳር ከተማ ከአርባ ምንጭ ይጫወታሉ። የባህር ዳር ከነማ እግር ኳስ ክለብ በኢትዮጵያ ፕሪሚየር ሊግ የ5 ሳምንታት ጉዞ ካለፉት ዓመታት አንጻር ሲነጻጸር ወጣት ተጫዋቾች ለታክቲክ ተገዢ መሆናቸውን ያሳዩበት መሆኑን አሰልጣኝ አብርሃም መላኩ ተናገረ። አሰልጣኙ ከአሚኮ ስፖርት ትንታኔ ዝግጅት ጋር በነበራቸው ቆይታም ልምድ ያላቸውን ተጫዋቾች በአግባቡ መጠቀም ይገባል ብለዋል። ኃይለ ወዳነ ተጨማሪ አለው። የ2018 የሲቢኢ የኢትዮጵያ ፕሪሚየር ሊግ 5ኛ ሳምንት ላይ በኢትዮጵያ ዋንጫ ጨዋታ ምክንያት ተቋርጧል። የዓመቱ መርሃ ግብር በ20 ክለቦች መካከል በ2 የተለያዩ ከተሞች ነው እየተከናወነ የሚገኘው። ከ20 ተሳታፊ ክለቦች መካከል አንዱ የሆነው ባህር ዳር ከነማ ደግሞ አዲስ አበባ ላይ መርሃ ግብሩን እያከናወነ ይገኛል። የጣና ሞገዶቹ ከሊጉ የመጀመሪያ 5 ጨዋታዎች መካከል በአንዱ አሸንፈዋል። በ3ቱ አቻ ተለያይተው በቀሪው 1 ጨዋታ ተሸንፈዋል። ይህ ደግሞ በ6 ነጥብ 9ኛ ደረጃ ላይ ያስቀምጧቸዋል። ከስፖርት ትንታኔ ፕሮግራማችን ጋር ቆይታ ያደረገው አሰልጣኝ አብርሃም መላኩ የባህር ዳር ከነማ የ5 ሳምንት ጨዋታዎች 2 ገጽታዎችን አሳይቶናል ሲል ነው ሀሳቡን ያጋራን። እኔ እንደ በጎ ነገር የሚመለከተው ምንድነው ካለፉት ጋር ስትወዳደር ቢያንስ የሽንፈት መጠኑ ቁጥሩ ቀንሷል። አሁን ያንድ ጥንካሬ ነው። ምክንያቱም ቡድን ይዟት የሄደውን 1 ነጥብ ይዞ መመለስም ጥንካሬ ስለሆነ፣ ምክንያቱም ከምንም ነጥብ ካለማግኘት 1 ነጥብ ማግኘት የተሻለ ነው። 1 ነጥብ ከማግኘት ደግሞ 3 ነጥብ ማግኘት የተሻለ ነው። የሁሉም ክለብ እቅድያ ስለሆነ ማለት ነው። ነገር ግን እንደ ጅማሮ ዋንጫ ተፎካካሪ ነው ብለን እንዳነሳንለት የባህር ዳር ከነማ አጀማመር ከዚህ ከፍ ያለ ቢሆን መልካም ነው። ምክንያቱም መሪዎቹ ጋር ያለው የነጥብ ልዩነት ኦልሞስት በ50% ያንሳል። ማለት ከነሲዳማ መሪዎች ላይ ያሉት 12 ነጥብ ላይ ናቸው። ይሄ ቁጥራዊ ስትመለከት ቀላል አይደለም። በእግር ኳስ ክለቡ ባሳለፈው የ5 ሳምንት ጉዞ ብዙ ወጣቶችን የጨዋታ እድል የሰጠበት ሆኗል። በወጣቶቹ የተገነባው ይኸው ስብስብም ለአሰልጣኙ ሀሳብ ተገዥ መሆኑን በሜዳ ላይ እንቅስቃሴ ማሳየቱ ጠንካራ ጎኑ ነው ሲል ነው አሰልጣኙ የተናገረው። ልጆቹ የሚያሳዩት የሜዳ ላይ ተጋድሎ፣ ሁለተኛ በታክቲክ ውስጥ ለመሆን የሚያደርጉት ጥረት በደንብ መለከታል። ቲሙ አጥቅቶ ለመከላከል የሚመጣበትን መንገድ ትመለከታለህ፣ የሚያጠቃበት መንገድ ትመለከታለህ። ባህር ዳር ብቻ ሳይሆን ሌሎች ክለቡም አላቸው የሆነ ነገር። ያ ነገር ጎልቶ አልታየም፣ ትክክል እንደ ሀገር ነው። ነገር ግን የሆነ ነገር ትመለከታለህ እኮ ዝም ብለው ወደ ሜዳ እንዳልመጡ ታያለህ። ወይም ከእንቅልፋቸው አስነስተው ኑ ጨዋታ አለ ብለው ይዘዋቸው እንዳልመጡ የሚያሳይህ ነገር አለ። ጎል የተገኘበትን መንገድ ስትመለከት አንዳንዴ በተጠና ነገር ትመለከታለህ እኮ አይደል። ከቆሙ ኳሶችም ሲሆን ያ የቆመ ኳስ የሚያርፍበት ቦታ፣ ተጫዋቾች የሚገኙበት ቦታ በዘፈቀደ እንደማይሆን ይታወቃልና አንዳንድ ነገሮችን ትመለከታለህ። ይሄንን ደግሞ እኔ ከፍሎ ባህር ዳር ላይ ተመልክቼዋለሁ ብዬ አስባለሁ። በተለይ
በመከላከል ላይ ያላቸው ጥንካሬ ከፍ ያለ ነው ብሎ መውሰድ ይቻላል። ካለፉት ዓመታት ጋር ሲነጻጸር ወጣት ተጫዋቾችን በብዛት ያሰባሰበው ባህር ዳር ከነማ ልምድ ያላቸውን ተጫዋቾችን አጠቃቀም ማዘመን እንዳለበትም አሰልጣኝ አብርሃም መላኩ ምክረ ሀሳቡን ሰጥቷል። ልምድ ያላቸው ልጆች አሉ በቦታ እነሱ ሜዳ ላይ የሚቆዩበትን መንገድ የማመቻቸት ስራ በኮችንግ ስታፉ ይጠበቅበታል ብዬ አስባለሁ። ምክንያቱም እነሱን ካጣቸው እነሱን ተክቶ የሚገቡ ልጆች በዛ ልክ ላይሆኑ ስለሚችሉ እነዚህ ኪ ፕሌየርስ የምንላቸው አይደለ ምናልባት እንደው ግልጽ ለማድረግ ለምሳሌ የተከላካይ ላይ ስትመለከት ወንድሜነህ በጥሩ ፎርም ላይ ያለ ልጅ ነው። ልምዱም ቀላል አይደለም። ማዕከል ላይ ስትሄድ እነ በረከት አሉ፣ ከፊት ላይ ስትሄድ አማኔ ይላል። አሁን እነዚህ ልጆች ሜዳ ላይ እንዲኖሩ የማድረግ ስራ ኮችንግ ስታፉ ይጠበቅበታል። ምክንያቱም እነዚህ እንደ ፒላር የምትወስዳቸው ናቸው። ከነሱ ጎን ያሉት ከነሱ ጋር አብሮ በመጣመር ውጤት ከፍ ሊያደርጉ የሚችሉ ልጆች ስለሆኑ እዚህ ላይ ኮችንግ ስታፉ ስራ ይጠብቀዋል ብዬ አስባለሁ። የሲቢኢ የኢትዮጵያ ፕሪሚየር ሊግ በ6ኛ ሳምንት ወደ ውድድር ሲመለስ ባህር ዳር ከነማ ከኢትዮ ኤሌክትሪክ ጋር ይጫወታል። ኢትዮጵያ ቡና ስፖርት ክለብ ትላንት የቡድን መሪና ከ20 ዓመት በታች ቡድን አሰልጣኝ ቅጥር ፈጽሟል። ከዚህ ቀደም የፋሲል ከነማ ቡድን መሪ ሆኖ ያገለግለው ሀብታሙ ዘዋለ አዲሱ የኢትዮጵያ ቡና ቡድን መሪ ሆኖ ተሹሟል። ሀብታሙ በፋሲል ከነማ በተጫዋችነትና በቡድን መሪነት ከ20 ዓመት ያላነሰ ያገለገለም ሲሆን አሁን ወደ ኢትዮጵያ ቡና አምርቷል። በሌላ በኩል አንጋፋው ዳዊት እስጢፋኖስ የኢትዮጵያ ቡና ከ20 ዓመት በታች አሰልጣኝ ሆኖ ተሹሟል። በበርካታ ክለቦች በመጫወት የሚታወቀውና በተለይም በኢትዮጵያ ቡና ረዥም ጊዜ የተጫወተው ዳዊት እስጢፋኖስ ከ15 ዓመታት በፊት ዋንጫ ወዳነሳበት ወደ ቀደመው ክለቡ ነው የተመለሰው። ዳዊት እስጢፋኖስ የካፍቤ ዲፕሎማ የአሰልጣኞች ፍቃድ ያለው ሲሆን ባለፉት ዓመታት የታዳጊዎች ስልጠና ላይ እየሰራ መሆኑም ይታወሳል። በሌላ ዜና ቅዱስ ጊዮርጊስ እግር ኳስ ክለብም ከ20 ዓመታት በኋላ ስራ አስኪያጁን ቀይሯል። 2 አስርት ዓመታትን የፈረሰኞቹ ስራ አስኪያጅ የነበሩት አቶ ሰለሞን በቀለ ተነስተው የክለቡ ደጋፊ የሆኑት ዶክተር ፍጹም ወልደ ጻዲቅ አዲሱ የክለቡ ስራ አስኪያጅ ሆነው ተሹመዋል።